የኢትዮጵያ አየር ክልል ተጣሰው ያስባለ አደገኛ ወታደራዊ መረጃ እየተሰራጨ ነው። መነሻቸውን ከሱዳን ያደረጉ ወታደራዊ አውሮፕላኖች በተደጋጋሚ ትግራይ ክልል እያረፉ መሆኑን የሚገልጽ መረጃ ወጥቷል። በሰሜኑ ጦርነት ወቅት ወታደራዊ ቁሳቁስ የጫኑ ወታደራዊ ቁሳቁሶች ሽሬ ላይ በተደጋጋሚ ሲያርፉ እንደነበር ይታወሳል። የሰሞኑ የአውሮፕላኖቹ የትግራይ እንቅስቃሴ ከዚህ ጋር የሚገናኝ ሳይሆን እንዳልቀረ ተገምቷል። በሌላ በኩል ህወሓት የግዳጅ ሰላማዊ ሰልፍ በተለያዩ ከተሞች መጥራቱ ታውቋል። በዝርዝር ታደምጡታላችሁ። ህወሓት በጌታቸው ረዳ ይመራል የሚለው የሐራ መሬት ታጣቂ ኃይል በወልቃይት ውጊያ ለመክፈት መንቀሳቀሱን ይፋ አደረገ። ህወሓትን ለመገልበጥ ጫካ የገባው ቡድኑ እንደ ወልቃይት ያሉ አካባቢዎችን ወደ ትግራይ ለማስመለስ ዝግጁ እንዲሆን ለታጣቂዎቹ መመሪያ መስጠቱን የሚያረጋግጥ ቪዲዮ ወጥቷል። እንመለስበታለን። ኢሳያስ አፈወርቂ ከባድ ክስ አቀረቡ። የሻዕቢያው አለቃ በመልእክተኛው በኩል ባሰሙት አዲስ ስሞታ ዓለም ከባድ ፈተና ውስጥ ገብታለች ብለዋል። ስለ ሀገራቸው ከማውራት ይልቅ ኢትዮጵያንና ምዕራባውያንን መውቀስ የሚቀናቸው ኢሳያስ ዛሬም ሌላ ክስ ይዘው ቀርበዋል። በዝርዝር እናስደምጣቸዋለን። የአሜሪካ ከባባድ መሳሪያዎች ከኢራን በቅርብ ርቀት ላይ መሆናቸው ተረጋገጠ። አሜሪካ ከ150 በላይ ወታደራዊ አውሮፕላኖች ወደ ኢራን እንዲንቀሳቀሱ ማድረጓ ታውቋል። ትራምፕ በቀናት ልዩነት ኢራን ላይ ጥቃት ለመፈጸም ከጫፍ ደርሰዋል ተብሏል። ይህንን የሚያረጋግጡ የሳተላይት ምስሎች ይዘውት የወጡት መረጃ ጉድ እያስባለ ነው። ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በፌዴራል መንግስት እንደሚደገፍ የሚነገርለት አፋር ክልል የመሸገው ራሱን ሐራ መሬት ብሎ የሚጠራው የትግራይ ታጣቂ ኃይል መሬት ለማስመለስ ዝግጅት እያደረኩ ነው አለ። የታጣቂ ቡድኑ ከፍተኛ አመራሮች አፋር ክልል የተደራጀው ኃይል እንደ ወልቃይት ያሉ አካባቢዎችን ወደ ትግራይ ለማስመለስ ዝግጁ እንዲሆን መመሪያ መስጠታቸውን የሚያረጋግጥ ቪዲዮ ወጥቷል። ራሱ ሐራ መሬት ቀርጾ ባሰራጨው ቪዲዮ ላይ አመራሮቹ ከሁመራ እስከ ራያ መሬታችንን ለማስመለስ መዘጋጀት አለብን በማለት ለታጣቂው መመሪያ ሲሰጡ ይደመጣሉ። አመራሮቹ ታጣቂ ኃይላቸውን ጫካ ላይ ሰብስበው በሰጡት መመሪያ መሬታችንን ለማስመለስ ከመቼውም ጊዜ በላይ መዘጋጀት አለብን ብለዋል። ቡድኑ ከህወሓት ተገንጥሎ ጫካ ቢገባም አወዛጋቢ አካባቢዎችን ወደ ትግራይ ከማስመለስ የሚያስቀድመው ሌላ አጀንዳ እንደሌለው አመራሮቹ አስታውቀዋል። በአማራ በኩል የማንነትና ወሰን ይገባኛል ጥያቄ የሚነሳባቸውን እንደ ወልቃይት፣ ጸለምትና ራያ አካባቢዎች ወደ ትግራይ ማስመለስ የማይደራደርበት ቀይ መስመር መሆኑንም ተናግሯል። የሐራ መሬት አመራሮች ኃይላቸውን እንደ ወልቃይት ያሉ አካባቢዎችን ለማስመለስ እንዲዘጋጅ መመሪያ የሰጡት ከአወዛጋቢው የፌዴሬሽን ምክር ቤት ውሳኔ ማግስት ነው። አመራሮቹ የፌዴሬሽን ምክር ቤት ያሳለፈውን ውሳኔ እንደማይቀበሉት የገለጹ ሲሆን በትግራይ ግዛታዊ አንድነት ላይ ከማንም ጋር እንደማይደራደሩ ገልጸዋል። የሐራ መሬት የትጥቅ ትግል ዓላማ የትግራይ ግዛታዊ አንድነት ማረጋገጥ ነው ያሉት አመራሮቹ ተወደደም ተጠላም መሬታችንን እናስመልሳለን ብለዋል። አፋር ክልል ላይ እንዲደራጅ በፌዴራል መንግስት ይሁንታ የተሰጠው ሐራ መሬታችንን በጉልበት እናስመልሳለን ማለታቸው አነጋጋሪ ሆኗል። ቡድኑ ትናንት ባወጣው የተቃውሞ መግለጫ የትግራይ ግዛታዊ አንድነትና ርስት ቀይ መስመር መሆኑን አስታውቋል። ቡድኑ ህወሓትን ተቃውሞ ጫካ ከገባባቸው ምክንያቶች መካከል የትግራይ ግዛታዊ አንድነት ማረጋገጥ ወይም እንደ ወልቃይት ያሉ አካባቢዎችን ማስመለስ ነው ብሏል። የትግራይ ኃይሎች በአንድ ድምፅ የወልቃይት ጠለምትና ራያ ውዝግብ በህግ አግባብ እልባት እስከሚሰጠው ድረስ ከአማራም ይሁን ከትግራይ ነጻ ሆኖ በመጪው ምርጫ በፓርላማ ይወከላል የሚለውን ውሳኔ ተቃውመዋል። ከመቀሌ ሸሽተው አዲስ አበባ እስከከተሙት እነ ጌታቸው ረዳ እስከ ህወሓት ከጀኔራል ታደሰ ወረደ ጊዜያዊ አስተዳደር እስከ ፖለቲካ ፓርቲዎች የውሳኔውን መዘዝ የከፋ ነው በማለት ፌዴራል መንግስቱን አስጠንቅቀዋል። የህወሓትን የኃይል አማራጭ ተቃውሞ ከትግራይ የወጡት አካላትን ጨምሮ ውሳኔውን ለመቀልበስ ከሰላማዊ አማራጭ ባሻገር እንደሚታገሉ እየገለጹ ነው። በጌታቸው የሚመራው ስምረትን ጨምሮ ፖለቲካ ፓርቲዎች ራሳቸውን ከምርጫ እንደሚያገሉ የገለጹ ሲሆን ወደ ትጥቅ ሊመለሱ እንደሚችሉም ፍንጭ ሰጠዋል። የኢትዮጵያ አየር ክልል ተጣሰው ያስባለ አደገኛ ወታደራዊ መረጃ እየተሰራጨ ነው። መነሻቸውን ከሱዳን ያደረጉ ወታደራዊ አውሮፕላኖች በተደጋጋሚ ትግራይ ክልል እያረፉ መሆኑን የሚገልጽ መረጃ ወጥቷል። በሰሜኑ ጦርነት ወቅት ወታደራዊ ቁሳቁስ የጫኑ ወታደራዊ ቁሳቁሶች ሽሬ ላይ በተደጋጋሚ ሲያርፉ እንደነበር ይታወሳል። የሰሞኑ የአውሮፕላኖቹ የትግራይ እንቅስቃሴ ከዚህ ጋር የሚገናኝ ሳይሆን እንዳልቀረ ተገምቷል። በሌላ በኩል ህወሓት የግዳጅ ሰላማዊ ሰልፍ በተለያዩ ከተሞች መጥራቱ
ታውቋል። ባለፉት ጥቂት ቀናት ከሱዳን የሚነሱ አውሮፕላኖች ትግራይ ክልል እያረፉ ነው። አውሮፕላኖቹ ምን እንደጫኑ ያልተረጋገጠ ሲሆን በተለይም በወልቃይት ትይዩ ባለው የኢትዮ ኤርትራ ድንበር ወደ ትግራይ እንደሚገቡ የዓይን እማኞች ገልጸዋል። በረራው ብዙውን ጊዜ ከሌሊቱ 5 ሰዓት ተኩል እስከ 7 ሰዓት ተኩል የሚደረግ ነው። አውሮፕላኖቹ የሲቪል አውሮፕላን አይደሉም ተብሏል። ይህን መረጃ በተመለከተ ከፌዴራል መንግስቱም ሆነ ከህወሓት በኩል ምንም የተሰጠ ማረጋገጫም ሆነ ማስተባበያ የለም። ነገር ግን ከዚህን ቀደም በሰሜኑ ጦርነት ህወሓት ወታደራዊ ቁሳቁሶችን በአውሮፕላን እያስገባ ነበር። በወቅቱ መነሻቸውን ከሱዳን ያደረጉ ወታደራዊ አውሮፕላኖች ከአንዴም ሁለቴ ሽሬ ተራግፈዋል። ይህም ህወሓት እስከ ደብረ ሲና የዘለቀ ግስጋሴ እንዲያደርግ ረድቶታል። ይህ በእንዲህ እንዳለ በራያ አላማጣና በኮረም ከተሞች የሚገኙ የትግራይ ጊዜያዊ አስተዳደርና ታጣቂ ኃይሎች የኢፌድሪ የፌዴሬሽን ምክር ቤት በአከራካሪ የምርጫ ክልሎች ላይ ያስተላለፈውን ውሳኔ በመቃወም ነገ ሰላማዊ ሰልፍ እንደሚያደርጉ ያስተላለፈውን ልዩ ውሳኔ በመቃወም ነገ ሰላማዊ ሰልፍ እንዲያደርጉ መገደዳቸውንና ለዚህም ደግሞ ዝግጅታቸውን ማጠናቀቃቸውን የአካባቢው ነዋሪዎች ለሆርን ፍሪኩዌንሲ ገልጸዋል። የፌዴሬሽን ምክር ቤት በአማራና በትግራይ ክልሎች መካከል ይገባኛል ውዝግብ ባለባቸው 5 የምርጫ ክልሎች ማለትም ሁመራ፣ አዲ ረመጽ፣ ኮረም፣ ኦፍላ፣ ጠለምትና ራያ አላማጣ ዙሪያ ልዩ ውሳኔ ማሳለፉ ይታወሳል። በውሳኔው መሰረት እነዚህ አካባቢዎች የይገባኛል ጥያቄዎች ህገ መንግስታዊ እልባት እስኪያገኝ ድረስ ከትግራይ ክልል ውጭ ሆነው ለፌዴራል የህዝብ ተወካዮች ምክር ቤት ብቻ በቀጥታ ምርጫ እንዲያካሂዱ ተወስኗል። ሰልፉ የተጠራው ይህንን የክልል ምክር ቤት ምርጫ በአሁኑ ወቅት አይካሄድም የሚለውን ውሳኔ ለመቃወም መሆኑ ተነግሯል። የአካባቢው ነዋሪዎች እንደገለጹት ሰልፉ ላይ የማይገኙ ሰዎች 10,000 ብር የገንዘብ ቅጣት እንደሚቀጡ በማስፈራራት ፊርማ የማሰባሰብ ስራ ሲከናወን ውሏል። ይህም ነዋሪዎች አለፍላጎታቸው በሰልፉ ላይ እንዲገኙ ለማድረግ የታለመ መሆኑ ተመላክቷል። አካባቢው ህዝብ ለሰልፉ እውቅና እንደማይሰጥና እንደማይወጣ በመታወቁ ከማይጨውና ከመሆኔ አካባቢ ሰዎች በጭነት መኪናዎች በማመላለስ ሰልፉን የደመቀ ለማስመሰል ከፍተኛ ዝግጅት እየተደረገ መሆኑን ነዋሪዎች አክለው ገልጸዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ከፌዴሬሽን ምክር ቤት የተላለፈለትን ይህንን ውሳኔ መሰረት በማድረግ ለሰባተኛው ጠቅላላ ምርጫ አስፈላጊውን ዝግጅት እያደረገ መሆኑን ገልጿል። ቦርዱ ቀደም ሲል ጥር 22 ቀን 2018 ዓ.ም የምራጮች ምዝገባ የሚካሄድባቸውን ቦታዎች ይፋ ማድረጉ ይታወሳል። በአሁኑ ሰዓት በአካባቢው ያለው ውጥረት ከፍተኛ መሆኑንና ነዋሪዎች በስጋት ላይ እንደሚገኙ ለዝግጅት ክፍላችን ተናግረዋል። ኢሳያስ አፈወርቂ ከባድ ክስ አቀረቡ። የሻዕቢያው አለቃ በመልእክተኛው በኩል ባሰሙት አዲስ ስሞታ ዓለም ከባድ ፈተና ውስጥ ገብታለች ብለዋል። ስለ ሀገራቸው ከማውራት ይልቅ ኢትዮጵያንና ምዕራባውያንን መውቀስ የሚቀናቸው ኢሳያስ ዛሬም ሌላ ክስ ይዘው ቀርበዋል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ ትናንት የካቲት 17 ቀን 2018 ዓ.ም በጄኔቫ እየተካሄደ በሚገኘው 61ኛው የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ከፍተኛ ጉባኤ ላይ ያደረጉት ንግግር ወቅታዊው ዓለም አቀፍ ስርዓት ከባድ ፈተና ውስጥ መውደቁን ገልጸዋል። ሚኒስትሩ በንግግራቸው የሀገራትን ሉዓላዊነትና የግዛት አንድነት በመጣስ የሚካሄዱ ጦርነቶች የተባበሩት መንግስታት ድርጅት ቻርተርን የሚጻረሩ መሆናቸውን በመጥቀስ ዓለም አቀፉ ማህበረሰብ የገባውን የጋራ ቃል ኪዳን በአግባቡ እየተወጣ እንዳልሆነ ተችተዋል። በተለይም የተባበሩት መንግስታት ድርጅት የተሰጠውን ተልዕኮ በአግባቡ እየተወጣ ለመሆኑንና ይህም በድርጅቱ ውስጥ ባሉ መዋቅራዊና ፖለቲካዊ ችግሮች ምክንያት እንደሆነ አስገንዝበዋል። የሰብአዊ መብቶች ምክር ቤት የተቋቋመበትን ዓለም አቀፋዊ መርሆች ወደ ጎን በመታው ለጠባብ ፖለቲካዊ ጥቅሞች መጠቀሚያ እየሆነ ነው በማለት የወቀሱት ሚኒስትሩ ያካሄድ በአባል ሀገራት መካከል ያለውን እምነት እየሸረሸረው መሆኑን ገልጸዋል። በቅርቡ ፕሬዝዳንት ኢሳያስ አፈወርቂ በሰጡት ቃለ ምልልስ የዓለም ህዝቦች ፍላጎት በሰላምና በክብር መኖር እንዲሁም ከስራቸው ተገቢውንና ጥቅም ማግኘት መሆኑን መጥቀሳቸውን ያስታወሱት ሚኒስትሩ ምክር ቤቱ ይህንን የጋራ ምኞት መሰረት በማድረግ ሊሰራ እንደሚገባ አሳስበዋል። የኤርትራ መኖር የህዝቦቿ በገዛ እጃቸው የወደፊት ዕጣ ፈንታቸውን የመወሰንና ያለምንም ውጫዊ ጣልቃ ገብነት ሀገር የመገንባት ምኞት ውጤት መሆኑን ሚኒስትሩ አብራርተዋል። ኤርትራ ነጻነቷን ካገኘች በኋላ የገጠሟትን ተግዳሮቶች በጽናት ያለፈችው በዚህ ጥንካሬ እንደሆነ በመጥቀስ ሀገሪቱ ራስን የቻለችና የዜጎቿን የልማት መብት ጨምሮ መሰረታዊ ነጻነቶች የተከበሩባት ሀገር ለመገንባት
ያላትን ቁርጠኝነት በድጋሚ አረጋግጠዋል። ኤርትራ ከምክር ቤትና ከአባል ሀገራቱ ጋር በጋራ መከባበርና በሉዓላዊነት ላይ የተመሰረተ የረጅም ጊዜ ሽርክና ለመፍጠር ዝግጁ መሆኗን ገልጸዋል። ሀገሪቱ ለዓለም አቀፍ ትብብር፣ ለፍትህና ለሰው ልጅ ክብር መከበር የሚደረጉ ጥረቶችን በቅንነት እንደምትደግፍ ሚኒስትር ኦስማን ሳላህ ንግግራቸውን ሲያጠቃልሉ ገልጸዋል። የአሜሪካ ከባባድ መሳሪያዎች ከኢራን በቅርብ ርቀት ላይ መሆናቸው ተረጋገጠ። አሜሪካ ከ150 በላይ ወታደራዊ አውሮፕላኖች ወደ ኢራን እንዲንቀሳቀሱ ማድረጓ ታውቋል። ትራምፕ በቀናት ልዩነት ኢራን ላይ ጥቃት ለመፈጸም ከጫፍ ደርሰዋል ተብሏል። ይህንን የሚያረጋግጡ የሳተላይት ምስሎች ይዘውት የወጡ መረጃ ጉድ እያስባለ ነው። አሜሪካ እግረኛ ሰራዊት ሳታዘምት ለቀናት የሚዘልቅ ወታደራዊ ጥቃት በኢራን ላይ ለመፈጸም የሚያስፈልጓትን የባህር ኃይልና የአየር ኃይል መሳሪያዎቿን በኢራን አቅራቢያ ማስጠጋቷን የሳተላይት ምስሎችና የአውሮፕላን መከታተያ መረጃዎች አረጋግጠዋል። ባለፈው ሳምንት ስዊዘርላንድ ውስጥ የተደረገው ድርድር ያለ ውጤት ማብቃቱን ተከትሎ አሜሪካ ከ150 በላይ ወታደራዊ አውሮፕላኖችን አውሮፓና መካከለኛው ምስራቅ ውስጥ ወደሚገኙ ጦር ሰፈሮቿ ማንቀሳቀሷን ዋሽንግተን ፖስት ዘግቧል። ባለፉት ሳምንታት አሜሪካ ያሏትን ሁለት ግዙፍ የጦር አውሮፕላን ተሸካሚ መርከቦችና ሌሎች የጦር መርከቦችን ወደ ፋርስ ባህረ ሰላጤው አንቀሳቅሳለች። አሜሪካ ከ20 ዓመት በፊት በኢራቅ ላይ ወረራ ካካሄደች በኋላ በባህረ ሰላጤው አካባቢ ከፍተኛ መጠን ያለው ኃይል ስታሰማራ ይህ የመጀመሪያው መሆኑ ተዘግቧል። ወታደራዊ ታዛቢዎች እንደሚሉት የአሜሪካ ጦር ሰራዊት በአካባቢው አሁን ያለበት መጠን ባለፈው ዓመት ሰኔ በኢራቅ ላይ ጥቃት በተፈጸመበት ጊዜ ከነበረው የበለጠ ነው። ይህም አሜሪካ እግረኛ ሰራዊት ሳታዘምት በኢራን ላይ ለበርካታ ቀናት የሚዘልቅ ወታደራዊ ዘመቻ ለማካሄድ እየተዘጋጀች መሆኑን ያመላክታል ሲሉ ተናግረዋል። ነገር ግን ፕሬዚዳንት ዶናልድ ትራምፕ አሜሪካ አሁንም ድረስ ዲፕሎማሲያዊ መፍትሄ ማግኘት ምርጫዋ መሆኑንና ነገር ግን ድርድሩ ከከሸፈ ሌላ እርምጃ ለመውሰድ መዘጋጀቷን ለጋዜጠኞች ተናግረዋል። ጨምረውም ኢራን የኒውክሌር ጦር መሳሪያ እንዲኖራት አሜሪካ እንደማትፈቅድ በመጥቀስ ሁሉም አማራጮች ጠረጴዛ ላይ መሆናቸውን አጽንኦት ሰጥተዋል። የእስራኤል የመገናኛ ብዙሃን አሜሪካ በመጪዎቹ ቀናት በኢራን ላይ ወታደራዊ እርምጃ መውሰዷ አይቀሬ መሆኑን እየዘገቡ ናቸው። አሜሪካ በኢራን ላይ ጥቃት የምትፈጽም ከሆነ እስራኤል በአንድም ሆነ በሌላ መልኩ ተሳታፊ መሆኗ የማይቀር ሲሆን ከኢራን በኩል ጥቃት የሚከፈትባት ከሆነ ከባድ አጸፋ እንደምትመልስም እያስጠነቀቀች ነው።